የ15 ግራም ወርቅ ዋጋው ምን ያህል ነው? ዛሬ ይዤላችሁ የመጣሁት የዚህን እጅግ በጣም ከፍተኛ የሆነ ክብደት ያለው ከፍተኛ ማለት እንግዲህ በአማካይ ማለት ነው 15 ግራም ወርቅ እንዲሁ ምንም ጥያቄ የለውም እጅግ ከፍተኛ የሆነ መዋለ ንዋይን የሚያወጣ ገንዘብ እንደሆነ መቼም ሳትጠየቁ እንደምትነግሩኝ ተስፋ አደርጋለሁ። ግምታችሁን እስቲ አስቀምጡልኝ። የ18 ግራሙን የውጭ ወርቅ እንዲሁም ደግሞ የሀገር ውስጥ ወርቅ በ21 ካራት በስንት ልናገኝ እንችላለን? ግምታችሁን ካስቀመጣችሁ ዘንዳ እኔ ደግሞ መረጃውን እነግራችኋለሁ ማለት ነው። መረጃችሁን እስከ መጨረሻው ድረስ በመከታተል አብራችሁን ትሆኑ ዘንድ በማክበር እጠይቃችኋለሁ። የምነግራችሁ የ21 እና የ18 ካራት አፕዴት የሆነ የወርቅ ዋጋ ነው። ዛሬ ዕለተ ቅዳሜ ኤፕሪል 24 ወርቅ እየተሸጠ ያለበት ይህ ወርቅ መረጃ እንግዲህ የተሰራበትን ወርቅ ያማከለ ነው። በጥሬው ሳይሆን የተሰራበትን ወርቅ ዋጋ ነው የምነግራችሁ ማለት ነው። እንግዲህ ዛሬ ላይ እጅግ ተፈላጊ የሆነ በተለይ ደግሞ ብዙዎቻችሁ ለቁጠባም ሆነ ለጌጣጌጥ ለስጦታም 15 ግራም ወርቅን እጅግ በጣም እንደምትፈልጉት አውቃለሁ። ምን ያህል ልዩነት አለው የ18 እና የ21 ካራት በ15 ግራም የሚለውንም እንግዲህ ወርቅ መግዛት ነው ወይስ መሸጥ ነው የሚያዋጣው የሚለውንም ለመወሰን እንዲረዳችሁ ብዬ ነው ይህንን ቪዲዮ የማጋራችሁ ማለት ነው። እና ሁሉንም ጥያቄዎች በዚህ ቪዲዮ እንመለሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። 15 ግራም ወርቅ ለምንድን ነው ተመራጭ ሆነው? 15 ግራም ወርቅ በኢንቨስትመንትም ሆነ በተለይ በስጦታ ረገድ በጣም ተመራጭ የሚያደርጉት ምክንያቶች አሉት ማለት ነው። የመጀመሪያው ተደራሽነት፣ መጀመሪያ ከፍ ያሉ ክብደቶች አንጻር መካከለኛ ገቢ ላለው ሰው በቀላሉ የሚገዛ አይነት ነው። መካከለኛ ገቢ ማለት ምናልባት የአመት ገቢው እስከ 1 ሚሊዮን የሚደርስ ሰው መካከለኛ ገቢ ነው የሚባለው በዳታ መሰረት ማለት ነው። እስከ 1 ሚሊዮን የአመት ገቢ ካላችሁ በአሁኑ ሰዓት መካከለኛ ገቢ ትባላላችሁ። ስለዚህ በተለይ ለቀለበት፣ ለቀጭን እንዲሁም ወፈር ላለም ለአንገት ሀብል ተስማሚ የሆነ ክብደት አለው ማለት ነው። በማንኛውም ሰዓት ላይ ወደ ገንዘብ ልቀይረው ብትሉ በቀላሉ ልትቀይሩት የምትችሉት የወርቅ አይነት ነው ማለት ነው። ይህ የወርቅ አይነት እንግዲህ ምን አይነት ልዩነት አለው? ምን አይነት የካራት ልዩነት በ15 ግራም ላይ ተጽዕኖ አለው ካላችሁ ወርቁ ሲመዘን 15 ግራም ቢሆንም ካራቱ ግን መጠኑ ዋጋው ሊለያይ ይችላል። እንዴት የሚለውን እነግራችኋለሁ ማለት ነው። ካራት ልዩነት አለው ስላችሁ መቼም ይገባችኋል። 24 ካራቱ 99.99 ንጹህ ወርቅ ነው ማለት ነው። 18 ካራቱ ደግሞ 87.5 የሆነ የጥራት ደረጃ አለው ማለት ነው። 21 ካራት ብዙ ጊዜ በጌጣጌጥ መልክ በብዛት ከሚገኙ የካራት አይነቶች ይመደባል። በተለይ ለሰርግ፣ ለስጦታ እጅግ በጣም ተመራጭ የሆነ የወርቅ አይነት ነው። 18 ካራትም እንደዛው 18 ካራት በአብዛኛው ከሌሎች ማዕድናቶች ጋር በከፍተኛ ደረጃ ስለሚቀላቀል ለተለዋዋጭ ዲዛይኖች እንዲሁም ደግሞ ለዕለት አጠቃቀም ተመራጭ ነው ማለት ነው። ነገር ግን የዋጋ ተለዋዋጭነት እንዳለው ቢታወቅም ዛሬ ላይ ግን የ21 ግራሙ የ21 ካራቱ የ21 ካራቱ 18 ግራም ወርቅ እንዲሁም ደግሞ 21 ካራቱ 18 ካራቱ 21 በስንት እየተሸጠ ይገኛል የሚለውን እነግራችኋለሁ ማለት ነው። የ21 ካራቱ በግራም 32,000 ብር፣ ትላንትና ከትላንት ወዲያ 33,000 አካባቢ ይባል ነበር የውጭው። ዛሬ ላይ በ32,000 ድረስ ከዛም በላይ ዲዛይኑ በጣም ውስብስብ ከሆነ ሊሄድ ይችላል። በኖርማል ግን 32,000 ድረስ በግራም ይሸጣል። ይህ በኢትዮጵያ ብር 15 ካራቱ 15 ግራሙ ይቅርታ፣ ግራም እና ካራት
እያቀያየርኩ እየተጠቀምኩ ስለሆነ ይቅርታ ብያለሁ። 32 ግራሙን በ15 ወደ 480 ሺህ የኢትዮጵያ ብር ድረስ በመሸጥ ላይ ይገኛል ማለት ነው። 480 ሺህ የኢትዮጵያ ብር ድረስ በመሸጥ ላይ ነው የሚገኘው። 28 ካራቱን ደግሞ ይቅርታ በ28 ሺህ ደግሞ 21 ካራቱ 420 ሺህ 21 ካራቱ 1 ግራም 32 ሺህ ነው። በ15 ግራም 32 ሺህ ስታባዙት 480 ሺህ ይመጣል። 21 ካራቱ የአገር ውስጥ ደግሞ በ28 ሺህ ነው። 28 ሺህ በ15 ግራም ስትመቱት እሱ ደግሞ ወደ 420 ሺህ አካባቢ ይመጣል ማለት ነው። መረጃችንን እንቀጥላለን። በመቀጠል ደግሞ የምንሄደው ወደ 18 ካራቱን ይሆናል። ከዛ በፊት ግን ቪዲዮዎቻችንን ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ ማድረግ አይርሱ። ወደ ቀጣይ መረጃዎቻችን ነው የምንሄደው ማለት ነው። እንግዲህ እስካሁን እየተመለከታችሁን ስለሆነ እጅግ በጣም እናመሰግናለን። ቪዲዮዎቻችንንም እየተመለከታችሁ እስካሁን ላይክ ካላደረጋችሁ ላይክ፣ ሼርም ካላደረጋችሁ ሼር በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን የ18 ካራቱን ነው ቀጥለን የምንነግራችሁ። ከዛ በፊት ግን የምነግራችሁ የዋጋ ተለዋዋጭነት ሁኔታ ነው። ለምንድን ነው ዋጋ የሚቀያየረው ካላችሁኝ፣ አንደኛ የዓለም አቀፍ የወርቅ ዋጋ ነው። ምክንያቱም በዓለም አቀፍ ገበያ ላይ የወርቅ ዋጋ ሲጨምር የ15 ግራም ዋጋ አብሮ ከፍ ይላል። ሌላው ደግሞ የምንዛሪ ተመን ነው። የምንዛሪ ተመን ለውጥ በሚሆንበት ሰዓት ላይ በቀጥታ በሀገር ውስጥ ወርቅ ላይ ተጽዕኖ ያሳድራል ማለት ነው። በመጨረሻም የምሰጣችሁ ምክር የ18 ካራቱን ከመንገሬ በፊት 15 ግራም ወርቅን ለመግዛት ስታስቡ ሁልጊዜ ጥራቱን ወይም ካራቱን አረጋግጡ። ለኢንቨስትመንት ከሆነ 24 ይመረጣል። ለጌጣጌጥ ከሆነ ደግሞ እንደምርጫችሁ 1 እና 18ን መግዛት ትችላላችሁ ማለት ነው። ወደ ዋጋው ስንሄድ 15 ካራቱ 1 ግራም የጥሬ ወርቅ ዋጋ በ23500 እየተሸጠ ነው የሚገኘው። በ15 ግራም ደግሞ 405000 እየተሸጠ ይገኛል። 405000 እየተሸጠ ይገኛል። የ15 ካራቱ ማለት ነው። እንግዲህ ለዛሬ ያዝኩላችሁ የወርቅ ዋጋ መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ እስካሁን አብራችሁን ስለቆያችሁ ይህንን ድምፅ እስካሁን ታግላችሁም ስለሰማችሁ አመሰግናለሁ። መልካም ጊዜ